አላህ ይመጣል ለሊት ወደ ቅርቢት ሰማይ ብለህ ታምናለህ? እዚህ ጋር ምን አለ መሰለህ? እሺ አሁን ቅድም ወንድሜም እንደሞከረው ሙስጠፋ ተመለስ። እሱ ግልጽ አልሆነለት ሊሆን ይችላል። ኦኬ ትክክል ነው፣ ሐዲሱ ትክክል ነው። ነገር ግን ፈጣሪ ይወርዳል ስንል ምናልባት በእኛ አእምሮ ያለው ያወራረድ ስልት አይደለም። በስልጣኑ በብቃቱ ለምሳሌ የሰው ልጅ ሲፈጥር አምላክ እኛን አሁን ለምሳሌ ፈጠረን እንላለን አይደለ? ኦኬ አሁን እኛን አብክቶ የሆነ ነገር አድርጎ ማስተካከያ ተደርጎበት ምናምን አይደለም የሚፈጥረን። በቃሉ ኩን ፈየኩን በሚለው ቃሉ ሁን ይለዋል። የሰውን ልጅ በዛ አይነት መልኩ ነው የሚፈጥረው። ይወርዳል ሲባልም ስልጣኑ ጋር በቃሉ ነው። አሻሪና ቃታሪና እኔ አህለል ሱና ወል ጀማዓ ነኝ። አላህ ይናለው ብላ ነው እሱ ሰለፊዎችም ይሉታል። ፎቀል አርሽ ላይ ነው ያለው። እሱ ለራሱ ነው የገለጸው። ይሄ ፈጣሪ የገለጸውን ደግሞ ስለዚህ በትክክል መቀበል ነው እንጂ አላህ ራን ነገር በእጁ ፈጥሯል ብላችሁ ታምነው የለ እንደ አደምን በእጁ ነው የሰራው ትሎ የለ እንደ በቃሉ ነው አልከን። አንደኛ የሚጋጭ ማለት ነው በእጁ ነው የሰራው ብላችሁ የምታምኑት። ሁለተኛ አላህ ራሱ ነው የሚወርደው ብላችሁ የምታምኑት ሰለፍ ከሆንክ እኮ ሐዲሱ ይላል። ግን አወራረዱ በቃሉ ኩን ፈየኩን ኩን ባለው ወይም ደግሞ ይሁን በሚለው ቃሉ ስለዚህ አላህ አይወርድም ማለት ነው። ስለዚህ አላህ ይወርዳል። አላህ አይደለም ይወርዳል። አላህ አይወርድም። አዎ አይወርድም። ይወርዳል የሚልም አመለካከት ማንም ላይ አስተምሮት ላይ የለም። እርግጠኛ ነህ? ነገር ግን በቃሉ እርግጠኛ ነህ? ያሻውን ፈጣሪ ለምሳሌ መሬትና ሰማይን ፈጣሪ ፈጠረ እንላለን። ማንኛቸው አንተም በፈጣሪ በኩል መሬትና ሰማይን ፈጠረ ትላለህ አይደለ? አዎ መሬትና ሰማይን ሲፈጥር ግን እንደዚህ አሁን ለምሳሌ እንደ ኮንትራክሽን ወስዶ ምናምን እንደዚህ ፈይቶ ቀይቶ ምናምን አይደለም። በቃሉ ነው ፈጠረ የምንለው። ለጊዜው እሱ መወያያ ርዕሴ ስላልሆነ አራት ነገሮችን በእጁ ፈጥሯል ተብሎ እንደ ሰለፊዎች ይታመናል። እሱን ለጊዜው ልተወውና ከዛ ውስጥ አንዱ አደምን በእጆቹ ነው የሰራው። ለምሳሌ ሱረቱ ሳድ 75ኛው አያ ላይ አላህ አደምን አይምን ኢብሊስን ለአደም ስገድ ባልኩ ጊዜ ምን ከለከለ? በሁለት እጆች ለፈጠርኩት ይለዋል። ሱረቱ ሂጅር ላይም ቁጥር 26 እና 33 ላይ ማግኘት ትችላለህ። ኤኒዌይስ ለጊዜው ፖይንት ስላልሆነ እሱ እዚኛው ላይ እንመለስና አላህ ወደ ቅርቢቱ ሰማይ ይመጣል የሚለውን አንተ ማን ነው ይመጣል ብለህ የምታምነው? ቃሉ ነው ይመጣል። ቃሉ ድርጊቱ ይወርዳል ይላል። ቃሉ ነው እንጂ በአካል አይደለም። መልካም ቃሉ ነው የሚመጣው። ተስማማው። አላህ ሳይሆን ቃሉ ነው አይደለ የሚመጣው? ቃሉ አዎ። እሺ ቃሉ ፍጡር ነው ፍጡር አይደለም? ቃሉ ፍጡር አይደለም። ፍጡር አይደለም። ፍጡር አይደለም። ቃሉ ካላህ ተለይቶ በደንብ አስቡ። ካላህ ተለይቶ መናገር ይችላል? ለምሳሌ አሁን ይቺ ነገር ለእናንተ ያወዛገበች እየመሰላችሁ እንጂ እኛ አሁን ለምሳሌ እናንተ የምናወራው ቃል አለ አይደለ? ቃላቱ አሁን ይሄ አቡ አመር ተመችቶኛል። ምክንያቱም እታች የመጣው አካል ነው። ከመጣ በኋላ ማነው ምሕረት የሚጠይቀኝ የምምረው፣ ማነው ይቅርታ የሚጠይቀኝ ይቅር ምለው የሚለው እታች መጥቶ ነው። እታች የመጣው አካል ነው። ስለዚህ ቃሉ ነው ብለኸኛል። ቃሉ ካላህ ተለይቶ እታች መጥቶ ፍጡር ያልሆነው የአላህ ቃል ቅርቢቱ ሰማይ ጋር ይመጣና ያወራል ማለት ነው። ከቃሉ አንዱ ቁርአን ነው። ቁርአን ያላህ ቃል ብለህ ታምናለህ። ልክ እንደ ቁርአን ያላህ ቃል ልክ እንደ ቁርአኑ ፍጡር እንዳልሆነው ሌላኛው ያላህ ቃል ደግሞ ቅርቢቱ ሰማይ ጋር ሆኖ ያወራል እያልከኝ ነው። መናገር ይችላል እያልከኝ ነው። በትክክል ፈጣሪ ያለበት ሆኖ አርሽ ላይ ተቀምጦ ማንኛውንም ነገር ማድረግ ይችላል። ለምሳሌ እኔ እናንተ አሁን እናወራለን አይደል? አሁን እፎይ ከኔ ጎን አይደለም፣ ቃል ግን እየመጣ ነው። ያ ቃል ግን ምንድነው የሚባለው? እስኪ ባንተ ኦኬ። ስለዚህ አንተና እኔ ቃል
ቃሉን ቅርቢቱ ሰማይ ጋር ይሰማል ነው ያለው ሙሐመድ ወይንስ ጌታችን ይወርዳል? ቃሉ ጌታ ተብሎ ይጠራል? እንደው ይወርዳል እንኳን ብንልና እንደው የሚሉትን ሰዎች እንትን እንላለን ቢባል ፈጣሪ እኔና አንተ እንደምናስበው አወራረድ አይነት አይደለም። እሱ ነው የሚያውቀው። ሁለት አይነት አርጉመንት ዛቲዳ ለፈጣሪ ነው ያንን ጥያቄውን የምንትለው። አሁን ለምሳሌ እጅ አለው እግር አለው ምናምን ስትል እግርና እጁ ምን አይነት ነው እንዴት ነው ብለህ ያንን ነገር አንተ በአእምሮ የምትስለው አይደለም። ፈጣሪ እኮ ነው። አሁን ለዛም እኮ ነው አላህ Subhanahu Wa Ta'ala ያዳመጥከኛ ነው ቁል ሁወላሁ አሐድ። አቡ አመር እያተደማመጥን ካልሆነ አስቸጋሪ ነው። እሺ እየሰማሁ አላህ ማንን ይመስላል አይመስልም? ሁለት አይነት አርጉመንት ምዛት ሄድ አላህም ሊሆን ይችላል ቃሉም ሊሆን ይችላል እያልክ አታድርገው። ምረጥ አንዱንና ከዛ ወዲያ እዛ ላይ አርጉመንትን በደንብ ስራ። ጥሩ ወይንም ቦልድ ላይ ያዝና አላህ በፍጹም አይመጣም በልና ቃሉ ብቻ ነው በልና ሞገድ። አዎ አይመጣም። ስለዚህ አላህ ይመጣም እኛ እንደምንስለው አይደለም። ፈጣሪ ራሱ አወራረዱንም ራሱ ነው የሚያውቀው። ፕሊዝ እዚሁ እየደከመኝ ነው ካንተ ጋር ካሁኑ። ለምን መሰለህ እየደከመኝ ያለው መልሰህ አይመጣም ካልክ በኋላ ይመጣል ካልንም አላህ ትላለህ። መልሰህ አይመጣም በልና ደምድም ወይንም ይመጣል በል። ሲመጣብህ ይመጣል ካልንም ትላለህ። መልሰህ ደግሞ ለአንተ የተመቸ ሲመስል አይመጣም ትላለህ። ስለዚህ ሁለት አይሆንም። አንዱ ምረጥ። ወይን አላህ ነው የሚመጣው ወይንም አላህ አይደለም የሚመጣው በልና አርጉመንትን እዛ ላይ አጽና። ለማንኛውም በስልጣኑና በቃሉ ኩን በሚለው ሁሉን ነገር ማድረግ በሚችለው ያፈጣጠር ዘዴው ሁሉን ነገር ባለስልጣን ነውና ማድረግ የሚችለውን ነገር እሱ ያደርጋል እንጂ አንተና እኔ ወርዳል አይወርድም ልግባ ወይስ? እሺ ቀጥል፣ ችግር የለውም። እሺ ምንድን ነው እሱ? አንድ ጥያቄ አሁን ስታነሱ የመጣብኝ አደምን ሲፈጥረው አላህ እዛው ከሰማይ ሆኖ ነው ኩን ፈይኩን ያለው ወይስ? ቋንዴ ልጨርስና እፎይ ልጀምር። ቋንዴ ሱልጣን አንዴ አዳምጠኝ። አደምን ማን ነው አሁን አላህ ኩን ፈይኩን ብሎ ነው የፈጠረው ትሉናላችሁ። ኦኬ ኩን ፈይኩን ብሎ ከፈጠረ እዛው አርሹ ላይ ሆኖ ነው ኩን ፈይኩን ብሎ የፈጠረው አደምን ወይስ ከአርሹ ዝቅ ብሎ ወርዶ ወደ አፈር እንደባልቆ ከአፈር ነው የሰራው? ምክንያቱም እኔ ኩን ፈይኩን ሁን ሲሎ ይሆናል የሚለውን ቃል ሳነብ አንድም ቦታ ላይ ኩን ፈይኩን ብሎ የፈጠረው ነገር አላየሁም። ካለ እንግዲህ እናንተ ትሰጡናላችሁ ታርሙኛለ። ግን ኩን ፈይኩን ብሎ ቃል በቃል ሁን ብሎ የፈጠረው ካለ ከፍጥረት ማለት ነው ይሄ ነው የሚለውን ነገር ብትነግሩኝ ያገስ ጥሩ ይመስላል። ግን የመጀመሪያው ጥያቄ ግራ ስለገባኝ ነው። እዚህ ላይ እንዴት መሰለህ መዝሙር ብታስጨርሰኝ ጥሩ ነበረ። እሱ ለምሳሌ እንደዚህ ነበረ መላእክቶቹን እሱ አሁን ለምሳሌ እዛ ሆኖ መላእክቶቹን አዞ ነበር እነ ገብርኤል እነ ሚካኤልና እነ ሩፋኤል ጅብሪልን አደምን ለመፍጠር ሲል ጅብሪልን ወደ ምድር ልኮ አፈር ዘገናና ብሎ ነበር ሄዶ ጅብሪልን ሊኮ አፈር ዝገንና ና ብሎ ሊኮ ነበርና አፈር መሬትም ምድርም ባህል ላይ ተጠበቃለሁ አትንካኝ አለች። ተመለሰና እንደዚህ ስላለችኝ ትቼ መጣሁ አለና መካሪንም ላከ። ሁሉ ላይ ነው የምታነበው ሱልጣን? ከምን ላይ ነው የምታነበው? ይሄንን ከምን ላይ ነው የምታነበው? ስለነ ሩፋኤል አለ ስላለ እኮ ነው። እና ከምን ላይ እንደዛ ነው የተፈጠረ። አይ እሱ በአካል መጥቶ አይደለም ለማለት ፈልጌ ነው እኮ። ከምን ላይ ነው ያነበብከው? አሁን ያነበብከው ፈጣሪ ከምን ላይ ነው ያነበብከው? አሁን ያነበብክልን እሱ እነግርሃለሁ። ንገረኝ እንጂ መጀመሪያ እንድከተል እኔ አለ እኮ። ምን ላይ ምን ላይ
እንደዛ እየሰማን እኮ አይደለም። እፎይ ያው ኔትወርኩን መሰለኝ። አይ ቲንክ ኔትወርክ እንትን ነው። ቃል ቴሌግራም ቼክ አድርግ። ይሰማል ቃል? ኦኬ ቀጥሉ። አቡ ወጣ። አቡ አመር ለሱ ነበር እሱ ይሰማል። አሁን ስለ ፈጣሪ ይወርዳል የሚለው ላይ አላህ ይወርዳል በሚለው ላይ አላህ ይወርዳል የሚለው ለምሳሌ ሌሊት የሚሰገድ አለ። እሺ አንድ አውርተህ እኮ 1 ደቂቃ ትቆያለህ። ኤኒዌይስ እሱ ይሰማል። እሱ ሐዲስ ምፈልግ ብሎ ልክፈተው ወይስ ይቆይ? ቆይ እሱ ካሊድ እፎይ እንዴት ናችሁ? ሰላም ነው። እንዴት ነው? አለን። ኦኬ መልካም። ሜቢ ጥያቄውን ሰምተዋል። አላህ ይወርዳል ብለህ ታምናለህ? ሬሳቸው እሱ ነው። እስካሁን ያሉት አላህ አይወርድም እያሉ ነው። አንተ አላህ ይወርዳል ብለህ ታምናለህ? አላህ የሚወርድ ከሆነ ፍጡር ነው፣ እሱ ደግሞ ፈጣሪ ስለሆነ መውረድ አይጠበቅበትም፣ አይወርድም እያሉ ነው። ወደ ቀርቢቱ ሰማይ አላህ የሚመጣው እያሉ ነው። አሁን ንጽጽሩ በክርስትና እና በእስልምና መካከል ቢሆን ደስ ይለኛል። ያው ይወርዳል አላህ እና እኮ የእስልምናን ጥያቄ እኮ ነው የጠየቁ። ስለዚህ አላህ ነው ይወርዳል። አሁን ከእንትኖች ጋር አገናኝ ከአሁን አይወርድም እያሉትና አሁን በአላህ ማመን ነው ዋና። አላህ በአላህ ማመን ነው። አላህን ጣዖት ከሚለውና ጣዖት አይደለም ከሚለው ጋር አንድ ናቸው። ስለዚህ አትፍረደበሽ፣ እነሱ አይለጥፉ። እኔስ አላህ ይወርዳል ስትል ምን ማለት ነው? ይወርዳል አላህ እነሱ ቃሉ ነው የሚወርደው፣ መላእክት ነው የሚወርደው ወይንስ ራሱ አላህ ነው የሚወርደው? በዛቱ በሱም በእንትን በሚለው በራሱ ሐለት ነው የሚወርደው በዛቱ። ኦኬ አላህ ምን አይነት ዛት ነው ያለው? ምንድነው ዛቱ ስትል ምንድነው? ሶሪ ለይሰ ከሚስሊሂ ሸይኡን ፊል አርድ፣ እሱን የሚመስል አንዳች ነገር የለም፣ እሱንም ያየ የለም። ዛት ብለህ የምትለው በአማርኛ ተርጉመው። እሺ እኮ ዛቱ ማለት እንግዲህ ዛት ምንድነው? አማርኛ ቃል አይደለም፣ በአማርኛ ንገረን። አካሉሽ። ኦኬ በአካሉ ይወርዳል። መልካም። ከአካል ውስጥ ለምሳሌ አካል ተብሎ የሚጠራው ያለ ምንድን ነው? ለምሳሌ የሱ ማለት አሁን አላህ እጅ አለው ማለት እንችላለን። እጆቹ እንደ ፍጡር አይደለም፣ እንደ ፍጡር እጅ አይደለም። እሺ ስለዚህ እጁ አካል ተብለው ይጠራሉ። እነኛ ናቸው የሚወርዱት ማለት ነው። በዛ ነው የሚወርደው ማለት ነው። ኖ አይመሳሰልም። እኛው አሁን ለምሳሌ ከዚህ አንተ ለምሳሌ አዳምጠኝ፣ እንደኛ አትበል። ቆይ ምን አልክ መሰለህ? አላህ በአካል ይወርዳል አልከኝ አይደለ? አይምን በዛት ይወርዳል አልከኝ። ዛት ማለት ምንድን ነው ስለ አካሉ አልከኝ አይደለ? እሺ ኦኬ ያለ አካል ለምሳሌ ምንድን ነው አካል ስትል አልኩህ። ለምሳሌ እጅ አለው ማለት ትችላለህ አልከኝ አይደለ? ስለዚህ አላህ ይወርዳል በአካሉ ወይንም በዛቱ ስትል እጁ፣ እግሩ እነኛ አካል ተብለው ስለተጠሩ በእርሱ ነው የሚወርደው ስላልክ እጁ፣ እግሩ ነው የሚወርደው ማለት ነው። ይወርዳል። ማነው አካል ያላቸው? እፎይ ስለ እምነትህ ስበክ እስኪ፣ ስለ አምላክህ። ወንድ ልጅ አታመልክ እሺ። ቀዳዳ የአንተ ጭንቅላት የሌለው ስለሆነ ችግር የለውም። ጾታ እውቀት የለም። ተዋ እንዴ፣ እኛ እኮ አንተን እያወራን ነው። ለምን ትሳደባለህ አምላካችንን? እኛ በስነ ስርዓት እያወራን ካደል እንዴ? የአንተ ወንድም ቅቤ ቀብቶኝ ነው እንደሄደው። ኤኒዌይስ ስለዚህ አላህ እጁ እግሩ ይወርዳል ማለት ነው አይደለ?
ይወርዳል። እጅ እግሩ ምናምን ብለህ እዚህ ጋር አይደለም። እዚህ ጋር ጥያቄ ትክክል አይደለም። በአካሉ ይወርዳል አለቀ በቃ። እጅ እግሩ ምናምኑ ተብሎ አይጠየቅም። ለምን ሲጀመር የተነጣጠለ የተገጣጠመ አይባልለትም ለሱ። የፈለከው በለው። እጁ እግሩ አይደለም ግን አይደለ? የተለያዩ ናቸው። እጁ እግሩ አይደለም። እጁ እግሩ ነው አይደለም። ባቱ ጣቱ ነው አይደለም። ስለዚህ አካል ስትል እነኝን ያካተተ ነው አይደለ? እነኝን የያዘ ነው። ስለዚህ እነኚህ ወደ ቅርቢቱ ሰማይ ድረስ ይወርዳል አይደለ? ይወርዳል። ፋይን። የዓለማችን ሰዓት ደግሞ ኮንቲኒዩ ነው አይደለ? ማለትም ቀጣይነት ያለው ነው። ምክንያቱም እኛ ጋር ሲመሽ ሌላው ጋር ይነጋል፣ ሌላው ጋር ሲነጋ ሌላው ጋር ይመሻል። የሚወርደው ደግሞ ሌሊቱ 1/3 ሲቀር ነው አይደለ? ያንን የሚያደርገው ማን ነው? ይሄን ጥያቄ መልስልኝ እስኪ። ያንን የሚያደርገው እሱ ነው። እንደኛ ነው የምልህ። ችግር የለም። እንደኛ እኮ እንደናንተ አስተምሮ አላህ ያደርጋል ብላችሁ ታምናላችሁ። ፋይን። ስለዚህ ተስማምቻለሁ። ከሌሊቱ 1/3 ወደ ቅርቢቱ ሰማይ ከ8 ሰዓት በኋላ ነው የሚመጣው አይደለ? ቅርቢቱ ሰማይ እና እስከ ጎህ እስኪቀድ ድረስ እስከ 11 ሰዓት ተኩል ምናምን አካባቢ ማለት ነው አይደለ? እስከዛ ድረስ ይቆያል። ወደ 3 ሰዓት በላይ ይቆያል ማለት ነው። አንድ ሀገር ላይ መጥቶ የዓለማችን ሰዓት አንድ ጥያቄ አይደለም እዚህ ጋር ለምሳሌ አሁን እዚህ ሲመሽ እና አሁን ሌሎች አውሮፓውያን ሀገራቶች ደግሞ ሲመሽ እሱንም ተራ በተራ ነው የሚያስመሻው ልትለኝ ነው? ለምን እዚህ ጋር ሲመሽም አላህ ነው፣ እዛ ጋም ደግሞ አላህ ነው። ተራ በተራ ነው አትለኝም መቼም በአንድ ነው የሚያደርገው አይደለ? በችሎታው። ስለዚህ ይሄንን ደግሞ እዛ የሚሄደው በምን ሰዓት ነው ልትለኝ አይገባም። በቃ የንዝር ረቡና እዛም ሲመሽ ነው በቃ እሱ በራሱ ችሎታ ማለት ነው እኮ እዛም ሲመሽ ይሄዳል። ግን እኛ ጋር ብቻ አይደለም የሚመጣው፣ እነሱ ጋም ሲመሽ በዛ ሰዓት ከሌሊቱ 1/3 ሲሆን እነሱ ጋም ይመጣል አይደለ? እሱም እንትን በሀለቱ ያው ይወርዳል። ለምን የተፈለገበት ላይ መሰለኝ። አሁን የሆነ የሚሰገድ ሰላት አለ ከሌሊት ማለት ነው። አንዴ እኔ ለምን የተፈለገበትን ሊሰማችሁ እና ያበረታችሁ ሁኬርስ ስለሱ አሁን ጥያቄ ተመልሶልሃል። በደንብ መልሳልኛል። በደንብ ተስማምተናል። እንደውም ችር ስለነበረ ስለዚህ ሁላችሁም ኦዲየንስ በደንብ አስተውሉ። ይሄ ከሌሊቱ ከ8 ሰዓት እስከ 11 ሰዓት ባለው ለሰከንድ አይቋረጥም። በዓለም ላይ አንዱ ጋር ሲነጋ ሌላው ጋር 8 ሰዓት ይሆናል። አንደኛው ጋር 12 ጠዋት ሲሆን ሌላው ጋር 9 ሰዓት ሌሊት ይሆናል። ሌላው ጋር 8 ሰዓት ሲሆን ሌላው ጋር 10 ሰዓት ይሆናል ሌሊት ማለት ነው። ኮንቲኒው በሆነ ሁኔታ ይሄ ታይም ኢንተርቫል አለ። በዚህም መሰረት አላህ አዳልቶ የሆነ ሀገር ላይ ካልቀረ ሁሉም ሀገር ላይ በዛ ሰዓት የሚወርድ ከሆነ አላህ የሚወርደው ደግሞ ወንድማችንም ባለው በዛቱ ወይም አካሉ ደግሞ እጁ እግሩ እነኚህ አካል ተብለው እንደሚጠሩት ስለዚህ ይወርዳል ቅርቢቱ ሰማይ በዚህ ስላለን አላህ ከአርሽ በላይ አይሆንም። ሁሌም ምንድነው ወራጅና ፍጡራን ውስጥ ያለ ነው። ከአርሽ በላይ አይሆንም ማለት ምክንያቱም አሁን በዚህ ሰዓት ላይ ሌላ ሀገር ላይ ሌሊት 10 ሰዓት የሆነባቸው አሉ። ስለዚህ ማን ያስመሸ ነው? ሌላ ሀገሩ ማን ያስመሸ ነው? እዛ ሁኬርስ ማንም ያስመሽ ስላስመሽ አይደለም ጥያቄውን አይደለም። ቆይ አስጨርሰኝ። አሁን እነሱ በ9 ሰዓት 10 ሰዓት ስለሆነላቸው አላህ ይሄን ያለው ቅርቢቱ ሰማይ በምኑ በዛቱ እጁ እግሩ የት ነው? እዚህ ቅርቢቱ ሰማይ ጋር ነው። እነሱ ጋር ደግሞ 11 ሰዓት ተኩል ምናምን ሲሆንበት ሌላኛው ጋር ደግሞ 8 ሰዓት ይሆናል። ወደ አርሽ ከመመለሱ በፊት ወደ ነው መሄድ ያለበት? ወደ እነኛ ሀገር ነው የሚሄደው። ሉፑ ቀጥታ ነው እንደሚሄደው፣ ምንም ዲስኮንቲኒቲ ራሱ አይኖረውም። ስለዚህ አላህ ከአርሽ በላይ ነው የሚለው አንደኛ ውድቅ ይሆናል። ሁለተኛ ደግሞ ወጣ ሲመት እንትን ራሱ ዩኒቨርስ ምንድነች? ኤሊፕቲካል ነገር ነች፣ ፍላት አይደለችም። በዚህ መሰረት እንደዚህ ያለ ነገር ውስጥ አላህ ምንድነው ውስጥ ነው ያለው፣ ተካቦ ማለት ነው ያለው። ኢንፋይናይት ነው የሚለው ፈጣሪ አላህ ፈረሰው፣ ፋይናይት ይሆናል። ፋይናይት የሆነ ነገር አላህን ምን አድርጎታል ማለት ነው? እንደ የሆነ እንትን ውስጥ አላህ ኬጅ ነገር ስገቡ እንደዚህ የተሰራ እናንተ ስገቡ እሱ ትልቅ ስለሆነ ቤት
ውስጥ ለምሳሌ ቤቱ እናንተን አካቧችኋል። አላህን ደግሞ ዩኒቨርስ ምንም አድርጎታል ማለት ነው፣ አካቦታል። በዛቱ አካቦት ውስጥ ነው ያለው፣ ውስጥ ነው ያለው። ቆይ እዚህ ጋር አንድ ነገር አላህ ምን ይሆን አንዴ በዚህ መሰረት ክሌም ያረክ ያለው ማለት ነው ነገር ምንድን ነው እያልክ ያለው? እንኳን ደህና መጣህ። እሺ ቅድሚያ ይሰማል ይሰማል። እንኳን ደህና መጣህ። እሺ እንኳን ደህና ቆያችሁ። ኦኬ ዮርዳን ብለህ እኔ የምለው አሁን ክሌም በደንብ ኦኬ መቼ ነው የሚወርደው? ከሌሊቱ 1/3 ከሌሊቱ 1/3 ላይ ብጠይቅህ ወርዷል ነው የምትለኝ? ይወርዳል ነው የምትለኝ? ምን ከሌሊቱ 1/3 ከሆነ በኋላ ብጠይቅህ አላህ ወርዷል ነው የምትለኝ? ይወርዳል ነው የምትለኝ? እሱ ሐዲስ አላህ Subhanahu Wa Ta'ala የነገረን 1/3 ከሌሊቱ ወደ ቀድሚቱ ሰማይ ይወርዳል እና አሁን 1/3 አይደለም ብለህ ፕሪሳፖዝ ስላደረግ እሱን አዲስ እየነገርከኝ ነው። ከሌሊቱ 1/3 ከ8 ሰዓት በኋላ እንደመሆኑ መጠን 9 ሰዓት ላይ አንድ ሰው አላህ አሁን ወርዷል ወይንስ አልወረደም ቢልህ ምንድን ነው ምላሽ? እንደዛ የሚባል ጥያቄ አንጠይቅም። ለምን አንጠይቅም ሳይሆን አንተ መልስ ነው እያልኩ ያለሁት፣ እምነትህን እየጠየቅኩ ነው። እንደዛ የሚባል ፋይን። ከሌሊቱ 1/3 ስንት ሰዓት ነው? ወርዷል አልወረደም አይደለም። ከሌሊቱ 1/3 ስንት ሰዓት ነው? ፋይን። ከሌሊቱ 1/3 ስንት ሰዓት ነው? 9 ሰዓት አካባቢ። 9 ሰዓት ላይ ታዲያ ከ8 ሰዓት በኋላ እስከ ጎህ እስኪቀድ ድረስ ነው የሚቆየው አይደለ? በዚህ ኢንተርቫል ውስጥ እኔ 9 ተኩል ላይ አላህ ወርዷል ወይንስ አልወረደም ብልህ ምንድን ነው ምላሽ? ምላሽ ይወርዳል ነው እንጂ ይቆያል የሚል ነገር የለም። ምላሽ ምንድን ነው ነው? እኮ እንደዛ የሚባል ነገር አይገለጽም ነው የምልህ። ይቆያል ይወርዳል ምናምን ይወርዳል ተብለዋል። ይቆያል አይቆይም የሚባል ነገር አይጠየቅም ነው። ጎህ እስኪቀድ ድረስ ይቆያል ያለው እኮ ነው አይደለም? ነብይ ነው። ስለዚህ ነብይ ዋሽቷል ማለት ነው አይደለም? እኛ እንትን የምንለው አንደኛ ሐዲሱ የመጣው ይወርዳል እንጂ ይቆያል አይባልም ብለሃል። ይወርዳል እንጂ ይቆያል የሚል የለም አይባልም ብለሃል። ስለዚህ ነብይ ተሳስቷል ማለት ነው። ጎህ እስኪቀድ ድረስ ይቆያል ሲል አልተሳሳተም። ከሌሊቱ 1/3 ይወርዳል ማለት የታወቀ ነገር ነው። 1/3 ማለት ከ8 ሰዓት እስከ ፈጅር ያለው ማለት ነው። እስኪቀድ መቆየቱስ እኮ አገላለጹ ማለት ነው። እሱን መኖሩን አለመኖሩን ለመግለጽ ሳይሆን ዱዓ የሚቀበልበት ሰዓት ስለሆነ በዛን ሰዓት ይወርዳል ነው እኮ። ወርዶ ምን ያህል ነው የሚቆየው? እሺ እስከ ቀኑ ሙሉ ነው የሚውለው ወይስ የሚቆይበት ሰዓት እስከዚህ ነው የሚባለው? አሁን ቅድም ምን እያልክ ነበረ? በአንድ ሀገር ቀን ይሆናል፣ በአንድ ሀገር ደግሞ ቢያንስ አርጉመንቱን ትራክ ለማድረግ ሞክር። እየተነሳ ያለውን አርጉመንት ቅድሚያ መስማት። የተጠየቀው ጥያቄ ምንድን ነው? ከዛ ለዛ መልስ ፕሪሳይስ መልስ አለኝ የለኝም የሚለው ጥያቄ ማዳመጥ፣ ከዛ ለጥያቄው መልስ ማዘጋጀት ያስፈልጋል። ጥያቄው ይበቃል። ሙቤ አየነህ እኮ በቃ። ማሩፍ ቀጥል። ማሩፍ ወይንም አብዱ አጁ አሁን ነው የገባው። ቆይ ቸኩል። ጥያቄ በደንብ ስሙ፣ ትራክ አድርጉ ጥያቄውን ቅድሚያ። ምክንያቱም ተጥያቄው ነው መልስ የሚዘጋጀው። ጥያቄውን እንኳን በደንብ ካልተረዳችሁት መልስ እንዴት ታዘጋጃላችሁ? ከብዳችኋል። ካላወቃችሁት አናውቅም ማለት አሪፍ ነው። አይ ነው በጣም ከብዶት ነበር ሙቤ። ኦኬ ታጁ ቀጥል። እሺ አለ እንዴት ነው?
አልሐምዱሊላህ። መልካም ሪሱ ያው አላህ ይወርዳል አይወርድም በሚለው ነው መሰለኝ። ያ ኦኬ ይወርዳል በመሰረቱ መጽሐፍ ቅዱስ ላይ እግዚአብሔር ስላላ ስትጠየቅ መጽሐፍ ቅዱስ እግዚአብሔር መጽሐፍ ቅዱስ ላይ እንዲሆኖ እንዲገብቶ እንዲወጥቶ እግዚአብሔር እፎይ ለምታመጣው ርዕስ እኮ ነው አያይዤ ነው የሚቀርበው። ለዛ ነው ቅድሚያ ራስህን መልሳ ጥያቄ ካለ ትጠይቃለህ። አላህ እኛ የምንመራው በቁርአን መሆኑን ታውቃለህ። ስለዚህ ሐዲስን አትቀበልም። መተዳደራችን በቁርአንና ሐዲስ ነው። ስለዚህ ሐዲስ ላይ ያለውን አስረዳን እሱን። ስለዚህ እኛ አላህ በዚህን ሰዓት ይወርዳል ብለህ አንተ ስንት ሰዓት ነው ስንት ደቂቃ ነው ምናምን የምትለው እኛ ያልተነገረልን እንደው አላሁ አለም ብለን ነው የምናልፈው። እሺ እኔ ስንት ደቂቃ ስንት ሰዓት አላልኩም፣ ስለተጠቀሰ ማለት የማይጠበቅብኝም። ከሌሊቱ 1/3 ይወርዳል አይደለ? አላ በአርሸው መልኩ ይወርዳል እሱ። ስለዚህ ራሱ እንደ ስንት ሰዓት ቆያ ስንት ሰዓት ሄዳ ወላሂ አለም። ስለዚህ ሁሌ ነው የሚወርደው አይደለ? አላህ ቅርብ ነኝ ብለዋል እኮ ለባሪያዎቹ። አላህ ሁሌም ይወርዳል አይደለ? መጽሐፍ ቅዱስ ላይም እኮ ይወርዳል ይላል አይደል? አላህ ነው የሚወርደው። አንተ ግን አታምንም እሱን። መጽሐፍ ቅዱስ ጋር ከመሄድ በፊት መጽሐፍ ቅዱስ ራሱ እንደማታምን እኮ ግራ ይገባኛል ወላሂ። ይሰማል። ይሄ ቁርአን አላህ ከአርሽ በላይ ነው ሲል፣ ይሄ ቁርአን ደግሞ አላህ ከአርሽ በላይ አይደለም ይላል። እና መጽሐፍ ቅዱስ ጋር ከመሄድ በፊት እዚህ ቁርአን ውስጥ ራሱ ሁለት አይነት አመለካከት አለ። ገብቷል? ይሄኛው አይ ኃይሉ ነው ይላል። ይሄ ቁርአን ኢየሱስ ክርስቶስ የበረራ አንተ መጽሐፍ ቅዱስ ላይ አይደል? ታጁ የእግዚአብሔር አካል ፊዚካል ነው ስለማንኛውም ወደ ቶፒኩ ተመለስ። ታጁ ትዕግስቴን እየጨረስከው ነው። ላፈጣ ነው የራስን ጨርሰህ እኮ ነው ወደ ሰው የምትሄደው። መጀመሪያ የራስን ጨርሰህ የራስን ጉዳይ ስራ ጨርሰህ መቻል አለብኝ። ባለፈው ስለ አካላት ስለ በቃ ቴንኪው ከሰሮና ተማር። ቶፊክ ተመለስ። ቶፊክ አብዱልከሪም ከስር ተማሩ ሙስሊሞች። እሱ ነው የሚሻለው ይመስለኛል። ትራክ ማድረግ አልቻላችሁም። አይ ነው ከእናንተ የተሻለ ኡስታዞቻችሁ መልስ አይመልሱም ሆነን ለመናገር። ምክንያቱም ደጋግሜ በዚህ ጥያቄ ላይ ሲጠየቁ የሚሰጡትን ምላሾች ስላየሁት መመለስ አይችሉም ይህንን ቶፒክ እና ማንኛውንም ጥያቄ ክርስትና ለክርስቶሎጂ በተለይ የሚያነሱትን ጥያቄ እኛው እንትናችሁ ሰብሰብ አድርጎ ይመልሰዋል። እንዳታነሱ አፋችሁ የሚያዘጋችሁን። ቶፊክ ተመለስና ይሰማል። ቶፊክ ዝም ብሎ እንትን ማለት አይደለም። የምታምኑትን እምነታችሁን ነው የተጠየቃችሁት። ስለዚህ እምነታችሁ ላይ ቆም በሉና አርጊው ለማድረግ ሞክሩ። በዩቱብ ያላችሁ ሰላም ብያለሁ። ሰላም በሉኝ። ዩቱብ ላይ ይሰማለሁ። እንዴት ናችሁ? አሁን እየተሰማችሁ ነው በደንብ? ምንድነው ዛሬ ሰሞኑ ቀዝቀዝ ብላችኋል ዩቱብ ላይ? ኦኬ ቶፊቅ እሺ፣ አብዱልከሪም ያወረደኝ ቅድም ቱርክ ነበር ያወረደኝ እና ጥያቄህን መልሼልሃለሁ። ምን ትመልሳለህ ስትጠየቅ? ጥለጠፋህ እንጂ ኖ እኔ እንዴ አላስተባልከኝም እንዴ? ሲመልስልህ ነበር እኮ እየጠየቅኩህ። ታዲያ ጥለህ ወጣ። ስለዚህ እኔ አንድ ጥያቄውን እሺ በደንብ አሁን አስተውልና ስማ። ይወርዳል ራሱ አላህ ነው በዛቱ በአካሉ የሚወርደው። ከአካላቱ እጁ ይወርዳል። የት ድረስ? አይባልለትም። እጁ እግሩ አይባልለትም። አካል አለው ብለኸኝ የለ እኮ እጁ እግሩ አይባልለትማ። እጅ አለው ብለኸኝ የለ አለዋ። ስለዚህ እጁ ከአካሉ ምንድን ነው? ለምሳሌ ምንድነው አካል ስትል፣ ለምሳሌ እጅ አለው ይባላል አላልከኝም? አካል ስትል ምንድን ነው ስልህ
እኔ እፎይ ይወርዳል ካልኩኝ እጁም እግሩም ይወርዳል እላለሁ። እኔ አሁን ለምሳሌ ሰው ከነገረኝ ይሄዳል ይሄ ጥያቄ እጁም እግሩም አብሮ ይሄዳል እላለሁ። እኔ አትልም። በቃ አንድነት ስለሚወርዱ አንድነት ስለሆነ ማለት ነው። ታንክ ዩ አይባልለት። እናመሰግናለን። ስለዚህ ጥያቄ መልስ። አንድ ጥያቄ ልጠይቅ። ምን ፈልገህ ይሄንን አይደል እንዴ? ቅድም ምን ብለህ ነበረ? ግን የተገጣጠመ ነው አንድነት ነው አይባልም ብለህ ነበረ። አንድነት አይባልም። አይባልም። የተገጣጠመ ነው አይባልም። የተገጣጠመ ነው ምናምን አይባልም። አብረው ካልሆኑ አንድነት ካልሆኑ የተያያዙ ካልሆኑ እጅና እግሩ አብረው ሊወርዱ አይችሉም ነበር። ኤኔስ ተስማምቻለሁ። ፋይን። ስለዚህ አንድ ጥያቄ መልሱልኝ። ቆይ ቅርቢቱ ሰማይ ድረስ ነው አይደል የሚወርደው? መልሼላችኋለሁ። አንድ ጥያቄ መልሱልኝ። ገና አርጊመንታችን ይሰራ። ቶፊክ ተመለስ። አሊያም ላስወርድ ነው። ቅርቢቱ ሰማይ ድረስ ነው የሚወርደው አይደለ? እንዴ አዎ። ምን መጽሐፍ አታነበውም እንዴ? ስለዚህ ሁሉም ሀገር ላይ ይወርዳል አይደለ? ወይኔ ሰው ጥያቄ ልጠይቅ ነው። እኔ ትጠይቃለህ። አይዞህ። አንድ ጥያቄ ልጠይቅ ነው። ወይ ትጠይቃለህ። አይዞህ። ስለዚህ ሁሉም ሀገር ላይ የሚወርድ ከሆነ አላህ ከአርሽ በላይ የሚሆነው መቼ ነው? አገር ተጠቅሷል እንዴ? ምክንያቱም ሁሉም ሀገር ላይ እንደሚወርድ ተማመንን። ቅርቢቱ ሰማይ ሁሌም ከሌሊቱ 1/3 እስከሆነ ድረስ የዓለማችን ሰዓት ደግሞ ቫሪ ያደርጋል። ሳውዲ ላይ ሲነጋ ሳውዲ ታይም እና እኛ ታይም እኩል አይደለም። ታይም አቆጣጠራችን ደቂቃዎች ልዩነት አለ። ከዱባይ ጋር ልዩነት አለን። ከራስ ጋር እያመሳሰልከው ነው። እሱ እኔ እናንተ ነው አይደለም። የመማመሳሰል ነው። ከማንም ሳይመሳሰል ጋር ሄዳለሁ። አንዴ ቃል ጋር ሄዳለሁ፣ አንዴ ፎይ ጋር ሄዳለሁ ካልኩኝ ያው እኔን ልታነጻጽር ትችላለህ፣ ግን የአላህን ልታነጻጽር አይችልም። በዚህ ማለት ስለዚህ አላህ ወይን አሜሪካ ብቻ ነው የሚመጣው ወይን ኢትዮጵያ ብቻ ነው የሚመጣው ማለት ነው። በዚህ መሰረት ኖ እንደዚህ ማነጻጸር አይችልም። እንደ ፍጡር እያረካው እኮ ነው። እንደ ፍጡር ሳናደርገው ፓኒክ አታድርግ። ይመጣል ከሌሊቱ 1/3 ያልከው አላህ ወይን ሳውዲ ብቻ ነው የሚመጣው ማለት ነው። መቀበል ያንተ ፋንታ ነው። መልሼልሃለሁ። አንተ ጥያቄ ተቀበለኝ። ቆይ መልስ። ጥያቄ አላህ ከሌሊቱ 1/3 የሚመጣው ለየትኛው ሀገር ነው? ሀገር ተጠቅሷል። ይወርዳል ተባለ እንጂ አሁንሽ ጥያቄ ልጠይቅ። ሰማይ ላይ ምንድነው ፓኒክ የምታደርገው? አይ ነው ቅድም ተመተህ ስለወጣህ እንደው ጥያቄ ሊረብሽ ያችን ሪከቨር አደርግባታለሁ ብለህ አስበህ እንደገባህ አይ ነው። አይደለም። ሰማይ ላይ ይለያያል፣ እዚህ ይለያያል እንጂ ንገረኝ። ፋይን ሰማይ ላይ ይለያያል። አንድ የሚታርቅ እንትና አሉድ ሰማይ ላይ ይለያያል ወይ እዚህ ላይ እንጂ አለን። ምነው ማይለያየ? ሰማይ ላይ እንዴት ማስረጃ ስጠኝ እስኪ። ምኑ ነው የማይለያየው ብዬ ነው የጠየኩህ። ሰማይ ላይ ይለያያሉ ወይ? አሁን እዚህ ለምሳሌ ሳውዲ እና የዚህ አንድ አይደለም ካልነው እንደው ሰማይ ላይ ይለያያል። ፋይን ከሌሊቱ 1/3 ተብሎ የተነገረው በማን ሰዓት አቆጣጠር ነው? በእኛ ነው ወይንስ በሰማይ? አሁንም ወጣ ሲበላ አሁንም ልክ አለ ሲበላ። ቅድም እንደዚህ ነው የሆነው። ልክ አርጉመንቱ ሲመታበት ጥሎ ልክ ይላል። በሰማይ ነው ካለ እኛን አይመለከተንም ማለት ነው። በእኛ ነው ካለ ደግሞ ስለዚህ እኛ ጋር 1/3 ሲሆን ሌላው ጋር ሌላ ሰዓት ይሆናል። ፕላስ ደግሞ ሰማይ ምንድን ነው? ሰማይ ማለት እኮ ዝም ብሎ እንትን ነው። ፀሐይ ደግሞ ከሱም በላይ ነች ብላችሁ ነው የምታምኑት። ስለዚህ ፀሐይ ምድር ሮቴት በምታደርገው ነው እንትኑ ውደት የሚቀየረው። ፀሐይ ምድር በራሱ ዛቢያ በምትዞረው ላይ ነው የሚቀየረው። እዚህ እይታዎችን ድረስ ስለሚመጣ ስቲል ፀሐይ ከበላይ ሆነች ያለችው ሮቴሽን የምትሰራው ከምድር አንጻር ነው ማለት ነው። ስቲል አሁንም ኔስ ማሩፍ አይ ከአላህ አንጻር ነው ታይሙ ካልከን ደግሞ እናመሰግናለን። አላህ ታይም እየተቆጠረለት ይሆናል። ሀገራችን ላይ አሁን እነዚህ ይሄ አካባቢ ላይ ከምሽቱ 9 ሰዓት ነው። አላህ አሁን ከምሽቱ 9 ሰዓት ራሱ
5 10 ቦታዎች አሉ ይሆኑ ማለት ነው። እዛ አካባቢ ነው ወርዶ ያለው ማለት ነው። ለነሱ ጋር ነው። እኛ ጋር ደግሞ አልወረደም ገና። ይሄን ቼክ ማድረግ ትችላላችሁ በካርታ። እንደ መዝሙር ጋር ደግሞ ሊመጣ እያሟሟቀ ነው መሰለኝ። ለኛ ፀሐይ ነው አሁን ጭራሽ ያየ ነው ገና ነው እያለ እስኪ መሽ ይጠበቃል። ቅድሚያ የእኛው መልስ አላ መጥቷል አልመጣም? ወደ ቅርቢቱ ሰማይ ማሩፍ ድንቅ ነው የገባው ክርስቲያን ጥያቄውን መልስና ጥያቄ ካለ ትጠይቃለህ። አለ ምን ዳሮ ይራለ ፕሊዝ ተረጋጋ። ያንተ አምላክ ፍጡር እንደሆነ እያስተማርኩ ስለሆነ አምላክ ነው ለለምጣም ነው አለ ፍጡር እንደሆነ እያስተማርኩ ስለሆነ ቻሌንጅ አድርገኝ። ጥያቄ ካለ መጽሐፍ ቅዱስ ላይ አንተ የምታመልከው ብለህ ደግሞ እኔን ትጠይቀኛለህ። አንተ አምላክ ፍጡር ነው እያልኩ ነው። ተመላላሽ የሆነው ጭንቅላት የሌለው አላህ ፍጡር ነው እያልኩ ነው። የምታመልከው አላህ ፍጡር ነው አይ አይደለም ካልክ ቻሌንጅ አድርግ። በፍጡራን የተካበበ እንደኔ የሚመላለስ ከአንድ ቦታ አንድ ቦታ የሚንቀሳቀስ ነው አይደለም ካልክ ቻሌንጅ አድርግ። መልስ። ይሄንን አትመልሱም ግን ምክንያቱም አታውቁትም። ዝም ብለው የሰጧችሁ እናንተ ምንድነው ክርስትናን ማጥላላትና ክርስትናን መሳደብ። ክርስትናን በመሳደብ እና በማጥላላት ዲግሪ ሰርታችኋል፣ ማስተሬታችሁን ይዛችኋል፣ ፒኤችዲ ፕሮፌሰር ምናምን ሆናችሁ ፕሊዝ የተጠየቀውን ትመልሳለህ ወይንስ መሐመድ የነገረን ጭንቅላት አልባውን ታመልካለህ? ማንኛውም የሚለው ፈልፎ ሰይድ እኔ ጋር ጥቁር ነው የሚታየው። እሱ ነው ሰይድ ጋር ናቸው። ማንኛውም ሰኢድ እንዳይሆን ፎዬ ወይ ሰኢድ ነው ሞዴሬተር እኮ ብትሰጠኝ ለእኔ ስራ ተቀጥረኝ ነበረ። ስራ ትፈጥርልኝ ነበር። ሞዴሬተር አለ እኮ አለፈው ሰጥቻ ነበር። አይ ነው እንትን ማለት አልችልም ማለት ነው። ፉል ሞዴሬተር አልሰጠኝም። ፓርታይም ነው የቀጠርከኝ። ፉል ታይም አድርገኝ። እዚህ ቤት ላይ እኮ ፉል አልሰጥም ነው እንዴ? በቃ ችግር የለውም። እንደዚህ ሀሳብ የሚበታትን ነገር ካለ ብዬ ነው እንጂ ግዴታ አይደለም። ፎዬ ችግር የለውም። አንተ ፎከስ አድርገህ ብቻ እንድታስተምረን ነው። ኦኬ አስችላችሁ መታዝኑና ክርስቲያኖችን ትደረድራላችሁ። እዛኛው ቤት ነው የሰጠው መስሎኛል፣ ግን ነው እዚህ የለኝም። ችግር የለውም። ፎይ ወይ ለዴቫ ስጠው፣ ምንም ችግር የለውም። ኦኬ አብዱልከሪም ከሪማ እንኳን ደህና መጣሽ። ሰልማን አላባ ማሩፍ ደግሞ ገብተሃል። ሌላ ማን አለ? ዛሬ መማር ነው የፈለጉት ሙስሊሞች። ኦኬ አርጊው አታደርጉም። ኦኬ ቅድሙን አዲስ አንድ ያሳየን። እሺ አንተ ከምን ነው የምታስተምረን? እስኪ ከምን ነው የምታስተምረን? እስኪ ነብያችሁ አብዱልከሪም አለ። አብዱልከሪም ወይ ይሰማል? ይሰማሃል? ኦኬ ከተሰማ ሙስሊም ነው አይደል? አንተ ሚቱን አንሳ ሚቱ አድርገኝ ይዋላ አብዱ አረ ሚቱን አንሳ። ምንድን ነው አቲ ኔትወርካቸው ነው። በቃ አብዱልከሪም አንተ ይለኛል። እያወራህ እኮ እየሰማን ነው። አውራ እንጂ አንተ ላስሳቀኝ እዚህ ለመሳቀቅ በቃ ከሌላ ሰው ጋር እንትን በል። ተመልሰህ ጋር አብዱልከሪም መዝሙሪያ እየጠየቀህ ነው። እኔ ዝም ማለቴ ነው እንትን ያለው
አውረብሽ ኦኬ። አብዱልከሪም እኔ ይሰማሃል? አጠገብ እኮ ነው ያለሁት እኔ። እስኪ እኔ አንተ ልጠይቅና መልስልኝ እስኪ አንተ አትሩጥ ወይ ሌላ ሰው ጋር እንቀጥል። ቆይ አብዱልከሪም ሚዩት አድርገህ ጠብቀን። እኔ ኔትወርክ አስተካክለው እስኪ ስንታባ ኔትወርክ አስተካክል ተመለስ። እኔ ሙስሊም ወገኖቻችን የመጽሐፍ ቅዱስ የምጠይቁበት ታይም አለ እኮ መጨረሻ ላይ ችግር የለውም። ግን አሁን እስልምናው ላይ ለተነሳው ነገር መቼም በግምት ሙስሊም አልሆናችሁም። አትሊስት የሆነ ነገር አምናችሁ ነው። ኦኬ ዝም ብላችሁ በባዶ አይደለም መቼም ሙስሊም የምትባሉት። ሙስሊም ናችሁ ስትባሉ አልሐምዱሊላህ ትላላችሁ። ስለዚህ ያንን መስክሩ፣ አምላካችሁን አስረዱ። ከዛ በኋላ ደግሞ ታይም ይሰጣችሁና ክርስትናው ላይ ጥያቄ ጠይቁናላችሁ ማለት ነው። አሁን ግን አላህ ስለ አላህ ሲጠየቅ እግዚአብሔር እኮ እንዲሆነው ከሆነ ግማሽ ክርስቲያን ናችሁ ማለት ነው። እናንተ ከፍራችኋል ማለት ነው። ምክንያቱም የእናንተ አምላክ የእናንተ አምላክ የእኛም አምላክ ነው እያላችሁ ነው። ያ ደግሞ ክፉርነት ነው፣ ልከፍሩ ነው። ድጋሚ ሻሃዳ ለምን ትይዛላችሁ? ስለዚህ ቆይ ትስቃለህ እኮ ችግር የለውም። ሚዩት አድርገህ ሳቅና አብረን እንስቃለን በኋላ ላይ። አሁን ጠይቁ፣ ምንድነው ስለ አምላካችሁ የጠየቀውን መልሱልን። ከዛ ደግሞ ታይም ይሰጣችኋል፣ ክርስትና ላይ ጠይቃላችሁ። በቃ አሁን ቀጥሉ። ያው ቀጥል እፎይ፣ ቀጥሉ። አይ እኔማ ቅድም የጠየኩትም ጥያቄ ነበረኝ እኮ እኔ ቅርቢቱ ሰማይም ሰይድ ይሰማል? ሰይድ ድምጽ እንዴት ነው? እሺ ሰይድ ይሰማል? ሰይድ ምንድነው? እስኪ አንድ በል እስኪ ይሰማል? ትዘገያለህ በጣም ይሰማል። አንድ ኧረ ኔትወርክ አስተካክል። በቃ በጣም ዘገየ። ኦኬ አላም ይዘገያል ኔትወርክ። ቲንክ ቦስ ይውረድና ኔትወርኩን አስተካክሎ ይምጣል። ያ ነስሩ ሰላማች እንደና አልሐምዱሊላህ አላችሁ መስገና አላህ ወደ ቅርቢቱ ሰማይ ይወርዳል ብለው የሚያምኑትን እየጠየቅን ነው። ታምናለህ አንተ? የት አላህ ወደ ቅርቢቱ ሰማይ ይመጣል ብለህ ታምናለህ? የት ነው የሚወርደው? ወደ ቅርቢቱ ሰማይ ያ ረቢ ይወርዳል። ይመጣል። ኦኬ ይወርዳል። ሁሉም ሀገር ነው የሚመጣው? አንድ ሀገር ላይ ብቻ ነው የሚመጣው? ይሰማል። ይወርዳል እኮ ሁሉም ሀገር ነው አንድ ሀገር ላይ ብቻ? ኧረ የንዚሉላሁ ኩሉ ለይለትን ኢላ ሰማዕ ዱንያ ሰማይ የሚወርድ የሚቻለው የሚያውቀው ሌላ ነገር አላውቅም። ኦኬ ለምሳሌ አሁን እዚህ ሀገር ቀጥል ቦስ አልተገለጸማ። ለምንድን ነው የሚወርደው? አልተገለጸማ። ኦኬ ስለዚህ ወክ አምሮት ነው ማታ ማታ የሚመጣው? ያወርዳል ብለዋል እንጂ ቀን ቀን ለምን ነው የማይመጣው? ማታ ማታ ለምን ሆነ?
ምን አውቃለሁ ምን አውቃለሁ እግዚአብሔር ይወርዳል እኮ ምን መጽሐፍ ላይ እግዚአብሔርም ይወርዳል ግንቦች ለማየት ወርዳል እግዚአብሔር ይወርዳል እና ከሱ ጋር ያገናኘው ነው አጀብ ቀድማ ስማ አንዴ ናስሩ እኛ እንደናንተ ፈጣሪ የሆነ ቦታ ላይ ተቀምጦ እግዚአብሔር ይወርዳል ይላል በመጽሐፍ ቅዱስ ውስጥ ላይ ማስረጃ ላሳይ ይበል ቆይ እሱ ደግሞ ምንድነው እኛ ይተረጎማል ማስረጃ ላሳይ ሆይ እግዚአብሔር ይወርዳል ይላል አሰማም እንደታረ ታዲያ እንዴት ነው የምታምኑት ባለነሱ ሰው ጨርሶ እየሰለመብህ ነው ቀድመ ማለት ነው ይወርዳል አይወርድም አንዴ አብዲና እንዴ ቆይ እኔ የምለው ለሙስሊም ካልሆናችሁ ወይ ሙስሊም የሆነ ሰው ይግባ እኔ እኮ በጣም እኮ ግራችሁ ወይ እግዚአብሔር ይወርዳል ሙስሊም ለምንድን ነው የሚወርደው ስማ ሌላ አንድ ቀይርበትን ነገር አውራ አብዲና ይወርዳል አይወርድም ጥያቄ መልስ የላችሁ ማለት ነው ኧረ አብዲና ኧረ ተው ኧረ ሰጣውዘኔ አታስቁን የቶፒክ wait a minute አንዴ ከስሩን አብዲና ተረበሹ መንፈሳቸው ታወከ እስካሁን ድረስ መልስ እንደሌለ ታዝባችኋል እግዚአብሔር ይወርዳል እኮ ለምንድን ነው የሚወርደው እግዚአብሔር ፓኒክ አታርገ ቆይ ጥያቄ ይመለስልሃል ዘፍጥረት ምዕራፍ 11 ነው የጠቀስከው አስተምራለሁ ችግር የለውም ስለዚህ አሁን የራስን ጨርስ አይሻልም ነው ወይንስ ያንተም አላ በቃ በዛኛው ነው የምታጣጣው እንደዛ ተብሏል እዛ ጋር ተብሏል አጠይቁኝ ነው እኛ ይተረጎማል እኛ እግዚአብሔር የሌለበት ኖሮ ከሆነ ቦታ የሚመጣ ማለት አለን ብለን አናምነው በሁሉ ሞላ ነው ኦልሬዲ አንድ እንደናንተ በፓርቲ አለ ያ በፓርቲ ያለው ሆነ ቦታ ላይ የሚገደብ አምላክ አለን ብለን አናምነው ከቦታ ውጭ ያለ ስለሆነ እሱ በቦታ ብቻ የሚገደብ የሆነ ቦታ ላይ ካለ የሆነ ቦታ ማይኖር ብለን ስለማናምን ደግሞ እንደናንተ ለሊት ሁሉ የሚመጣል ኮንቲኒው በሆነ ሁኔታ ብለን አናምንም አንተ የጠቀስከው ጥቅስ እንኳን ያ ምንድነው እሱ አንድም ከፍርድ አንፃር የተነገረ እንጂ እግዚአብሔር በአካሉ ይወርዳል የሚል አይደለም አንድም የግንቡን ለመስራት የሞከሩት አካላት ምን ነበር አላማቸው ሲትልቅ የግንብን ገንባና እግዚአብሔርን እንይ ነው አይደል አላማቸው የነበረው ሲወር እግዚአብሔር እንድረስ ነው ምንም ትልቅ ግንብ ብገነባ ይወርዳል የሚለው ንግግር ምንን ለማሳየት ነው አንተ ምንም ትልቅ ነገር ብገነባ እግዚአብሔር ዝቅ ብሎ ነው የሚያየህ የፈለገ ትልቅ ብትለሱ አንተ ዝቅ ነህ ለሱ አንተ ታች መሆንን ለማሳየት የተነገረ ነው እንጂ እሷ የሆነ ቦታ ላይ የሆነ ቦታ ለማየት የሚንቀሳቀስ አይደለም ቶፒኩ ላይ ቆሙ የኛም በደንብ እናስረዳቸዋለን ኔክስ ጥያቄ ሲሆንባችሁ እሱ ኤኒዌይስ ነስሩ እሺ ኔትወርክን አስተካክል ካሊድ ቀጥል ከዛ በፊት ቦስ ምናልባት ዩቲዩብ ይዘጋብናል እንዴ እቺ አጭር ቪዲዮ ብናያት አላህ ከመውረድ ጋር በተያያዘ ቪዲዮ እንዳከፍታ ያስፈልጋል ካሊድ ቀጥል ኳንዳ መጣ ፎይ ሰላም ነው ናሲዮና ይሰማል አላህ ይወርዳል ብለህ ታምናለህ ይሰማል እሺ ይሰማል አረን ደከመኝ ዛሬ እንዴ እንደሰማኝ ታዲያ
ኔትወርክን አስተካክለናል። እንደ ኢነርጂ ድሬን እያደረጋችሁ እኮ ነው። ኔትወርካችሁን አስተካክላችሁ ነው። ነስሩ ፍራስትሬት እንድታደርግ እኮ ነው፣ እንዲደክም ነው እንጂ ከተሰማ ተሰማ፣ ካልተሰማ አስተካክለ መለስ። ነስሩ ይሰማል? ነስሩ ማን ነው የሚያወራው ግን? ጀሚላ ነው። ምንድነው ሃይማኖታችሁ ማታስተምሩት? እስኪ ስለእናንተ ሃይማኖት እንስማ፣ አስተምሩን እስኪ። ሁሌም ስለ እስልምና ነው የምታወራው። እሺ ጀሚላ እታቸው ነሽ፣ ተከታተይን። እግዚአብሔር ይስጥልኝ።